ወንዝ ውስጥ ልትከተኝ የቻልከው ለምንድን ነው? ጎዳና አወጣኸኝ ለምንድን ነው? ስንት ነው ስጠኝ ብዬ ቤቱ እንዴ እቤት ነው ያለው? እሺ ገዢ ምናምን ነገር አግኝተሻል? አግኝቻለሁ፣ አልቋል ሁሉም ነገር። ምክንያቱም እናንተም ስራ የላችሁም። እዚህ ነው ቁጭ ብላችሁ የምትሉት። ሌላ የምትሰሩት ምንም ነገር ስለሌለ በቃ ቤቱን ሽጡትና የራሳችሁን የሆነ ነገር እንትን በለው አልኳቸው። እንደ ደላላ ማለት ነው። እርኩስ ሰይጣን አንተ ዝም በል። እርኩስ ነው ሰይጣን ዲያብሎስ። አንተ ዝም ብለህ ስመው ጋዜጠኛ ነገር ነው። አንተ እዚህ ቤት መጣ አይው ይሽባ ነው ወይ አንደኛ ደፍቼ ብገላገል ይችላል። ተነግሬ አልነበር እንዴ? ምን እስካሁን ለምን አቆያችሁ እንደዚህ? ደፍቼ ብገላገል ይችላል። ዛሬ ማለት ለቀን ተያይዘን ገደል ነው ባታችሁ። ሳይመን ለምን እናት ይነግራላችሁ። እኔም ጮኬ ረግጦኝ ነው ዝም ያልኩት። ማለት እኮ ምንም መስሎ እኮ አይታየኝም እኮ። እኔ እኮ አላጠፋሁም እኮ። እነሱ እኮ ናቸው እኮ ገንዘብ ፈልገው እኮ ነው የመጡት። እነሱ ናቸው ያጠፉት። አንተ አይደለም። እኔ አባታቸውን እኔ ግደሉት። እናንተ ማለት እኔ አባትን ግደል ብያለሁ። አንተ ምክንያት አይደል እንደ አባቴ እዚህ ነው ተሽጣልኩት። ቀን በቀን ባንተ ምክንያት ነው። አንተ ታምራለህ እንዴ? ደግሞ አሁን እሱ ሲኖር እንደምትዋሸው ምንድን ነው ያሸው? ራሱ እኮ ነው ያለኝ እኮ። ሻንታ አይደል እንዴ? እኔ አባታችሁን እኮ ግደሉት አሉ እኮ አላልኳችሁ? ግደሉት ለኛ የነበረው እሱ ነው። ከምትጠሩ ሌላ ሪስክ ያመጣባል። ገለ ግቢ ቀበረው የሚሸጥ ቤት ነው ብሎ አንተ ነገር የምጨርስ የምንችለው ነገር አለ። ዝም በል አፈን። አሁን ምን ትጠቀማለህ? ዝጋ እያልኩ ነው። አንተስ ምን ትጠቀማላችሁ? ዝጋችሁ የኢትዮጵያ ሕዝብ ምን ያደርግላል? ዝጋ ከሁለቱ ቤት ይሄ ቤት ብቻ ነው ያልሸጠው። አንዱን ቤት ሸጠውታል። አንዱን ቤት ሸጠው እሳቸውን ተጠቅመዋል። አንድ መኪና ገዝተው ነበር። መኪናውን ተጋጭቶ ጋራጅ ነው ያለው። አንተ ውሻ ልጅ ቆይ ጋሼ ታዲያ ምንድን ነው እኮ ቤት ይላታችሁ? ዝም በል ጋሼ ተረጋጋ። ቆይ ጋሼ ደግሞ በህይወት አግኝቼ አንተን ዝም በል። ቆይ ጋሼ ተረጋጋ። እለቅጣለሁ። ቆይ ጋሼ ተረጋጋ። እበላለሁ። አንተ ቆይ ጋሼ ተረጋጋ። እኔ ከመብላት በፊት ቆይ ጋሼ ተረጋጋ። ቆይ ልጁ ታስሯል እኮ ምንም ነገር የለም። ቆይ ተረጋጋ። ወይኔ ምን አድርጌ አንተ ለምሮ ቤት ምን አድርጌ አቤት ገብተህ ለምሮ ቢጮህ ምን አድርጌ ባሳደኩ አትምታኝ። ዝም በል እኮ አትምታኝ። ዝጋፍ ጋሼ ተረጋጋ። ቆይ ምን ልትሆን ነው? ጋሼ ተረጋጋ እባክህ። እንደገናለን ቆይ ጋሼ ጋሼ እደፋሃለሁ ስትለኝ እኔ ነው አሁን ዝጋ። አንተ ሽንታ ዝጋ። ደፍቼ በጋራ አንሻ ውሻ አንተ ጅብ ዝም በል ወይኔ ባሳደኩት ወይኔ በለፋሁበት አሳድጌ ምን ብዬ በለከሙት በተከምኩበት አባቴ ምን አድርጌ ነው እኔ ልትበላ የተነሳ ለምንድን ነው? በበረሃ ሁሉ አሳድጌ ያ ሁሉ ድካሜ ያ ሁሉ ልፋቴ ከንቱ ስታረገኝ ጅሩ እባክህን ጋሼ ተረጋጋ። እባክህን ተረጋጋ። ምን አይነት ውሻ አረመኔ ጅብ እርኩስ ሰይጣን አንተ ዝም በል። የሰይጣን ልጅ ዝም በል። እርኩስ ነው ሰይጣን ዲያብሎስ አንተ ሰይጣን አንተ እርኩስ አንተ ዲያብሎስ አንተ ጅብ ጠላሽ አንተ እኔ ለዚህ አበቃኸኝ ጌታ። አንተ ነው ቤት አስገባ። አንተ ነህ እንጂ የተወለድክበት የከዳህ ሌባ። እስኪ ያሳደኩበት የለፋሁበት ከዛ ሁሉ ሰዓት ያውጥቼ እሱን ለማሳደግ ያጣልኩት ሁሉ እስቲ ጠይቅልኝ። እስቲ ምን እንዳጠፋሁት ምን እንደበደልኩት እስቲ የወለድኩት ልጄ ስለሆነ ስንት ያረን የጠየቁት ማዞርልኝ ብዬ ቤት ምን አድርጌ ነው ንብረቴን የለፋሁበት አውጥተህ ለመሽጠት ያቀጥኮ እኔ ደፋለሁ ያልኮ ለምንድን ነው? እኔ ወንዝ ውስጥ ልትከተኝ የቻልኮ ለምንድን ነው?
ጎዳና አወጣኸኝ ለምንድን ነው? ስንት ነው የለመንኩ ስጠኝ ብዬ ቤቱ እንዴ ሰርቼ ልቀር ብዬ ለምኛለሁ አይደለ? ሆይ ሰርተራ ሰራ ማልከኝ ተቀምጠ አባት በቁመና እንተረጋለን እንዳንተ ይኸውልህ ቆይ ጋሼ አንዴ ተረጋጋ ቆይ አንዴ እሺ ጌታዬ እሺ ቆይ እኔ አነጋግረዋለሁ እሺ አንተ ውሻ አሁን ይኸውልህ የምጠይቀን ነገር በስነ ስርዓት መልስልኝ ጋሼ ይኸውልህ ከሁለቱ ቤት ይሄ ቤት ብቻ ነው ያልተሸጠው አንዱን ቤት ሸጠውታል አንዱን ቤት ሸጠው እሳቸውን ተጠቅመዋል አንድ መኪና ገዝተው ነበር መኪናውም ተጋጭቶ ጋራጅ ነው ያለው ብሎ እና አንዱ ቤት ተሽጧል ለሱ ለምን አስፈልግ ዝም በል የማን ቤት ነው ያንተ ቤት ነው የኔ ቤት ነው ዝም በል ዝም በል የኔ ቤት ነው በሁለት ኪሳራ ዘጋፈን ይኸውልህ በሁለት ኪሳራ ዝጋፈን አንተን በ9 ወር አረገዘችህ እናትህ ይኸውልህ አንድ ነገር አወራለሁ ብትል ጋሽ ይኸውልህ እኔ አሁን ይኸውልህ አንዱን ቤት ሸጠውታል ይሄኛው እንግዲህ የዚህ ቤት ነው ውክልና ወስጃለሁ ስም አዙር ያለው ነው ያለው ይሄንን ወረቀቶች እንግዲህ ይሄ ቤት አልተሸጠም ይሄ ቤት ነው የተረፈው ይሄ ወይም ፋይሎች ያዛቸው አንተ ለምንድን ነው እሱ ምን ይሻለኛል ታዲያ ለምንድን ነው እሱ ሰው ዝጋፈል ቁጭ በል ዝም በል ገና የሚቀር ነገር አለ ዝጋ ያንን ቤት የሸጠውንም ያሸጠውንም አሁን ደውለህ ጠራል እየሰማኸኝ ወይ ጉድ እየሰማኸኝ ማለት ጉድ ለምን የከኔና ይሁን ለኔ ጉድ ዝጋ ለሁሉ ለኔ ጉድ ጋሽ ይኸውልህ አሁን ይኸውልህ ጋሽ አንደኛው ልጅ ያው አስረናል ባለፈው ያ ብሩክ የተባለው ተባረክ አንተ ልጅ አሜን ተባረክልኝ አንተ ልጅ አሜን ጋሽ ይኸውልህ አንድ ጊዜ አዳምጠኝ ጋር እንግዲህ ብሩክን አሳስረናል ይሄኛው ነው የሚቀረን ይሄንን እናሳስራለን ግን ይሄ ብቻውን አይደለም ይሄንን ብቻውን አይደለም እናሳስረው ከሱ ጋር ይሄንን ቤት ሊሸጥ ያለ ሰው አለ ብለዋል ቅድም አንተ ከመግባት በፊት አንድ ሰው አለ ብለዋል ስለዚህ እሱን ደውሎ አሁን ይጠራል ሁለቱንም በቁጥጥር ስር እናውላለን ሰማኸኝ ጋሽ ወይ ጉድ ተረጋጋ አንተ ግን ተረጋጋ ተባረክልኝ ልጄ ተረጋጋ ቆይ እሺ ይኸውልህ አሁን የምልህን እየሰማኸኝ ነው ደውለህ ጉድ ስልክ ቻርጀር ላይ ነው እኔ አመጣዋለሁ እዚህ ቁጭ በል ጉድ እየሰማኸኝ ነው ውሻ ጉድ ሽጄም ፍታኝ እንዲሰርጅ ዝም በል እጄን አልፈታም ይሁን ምን ታላሽው ጭራሽ ባሻራ ነው ደግሞ የሚከፈተው ተስማምተዋል እና ነው የምትለው እየሰማኸኝ ነው ሄሎ የነ እንዴ አንተ ሳሚ የት ነው የጠፋው ና በእናትህ ቤት ተስማምተዋል አሁን እናቱ ልበል ምን ሆነ እስካሁን እኮ አንተን እኮ ነበርኩ የምጠብቀው እኮ ወደ ስልክ አታነሳ ና ቤት ና ቤት ና ቤት ነው ያለው እሺ ገዢ ምናምን ነገር አግኝተሻል አግኝቻለሁ አልቋል ሁሉም ነገር ና በቃ እሺ መጣሁ እንትን ይዤ ልምጣ ፋይሉን ምናምን ይዘና በቃ መጣሁ እሺ መጣሁ እሺ በያ በጣም አሪፍ ይኸውልህ በስነ ስርዓት አርፈህ ቁጭ ብለህ ነው የምትጠብቀው እየሰማኸኝ ነው ውሻ ያዘው ከሄድ ለምንም ያዘው ዝም በል ዝጋ አፍህን ግን ለመረጃ እኮ ነው ዘላለም ዝም በል አፍህን ዝጋ ይምጣ እስቲ ውሻ እንተ ነገር የምጨርስ የምንችለው ነገር አለ ዝም በል አፍህን አሁን ምን ትጠቀማለህ ዝጋ እያልኩ ነው አንተስ ምን ትጠቀማላችሁ የኢትዮጵያ ህዝብ ምን ያደርግልሃል ዝጋ ያወጣ ከኔ ጋር ብትሰማ ምንም ጥቅም የለውም እንትን አድርገህ እንትን ዝጋ እያልኩ ነው አፍህን ዝጋ ስልክ ማታነሳው እንዴ በጣም እኮ እንደወልኩ እኮ ምን ይሻላል ነው ግባ ምን ይዛ ግባ እሱ የሚለው ግባ እኔ ነኝ ግባ ምን ይችላል ገዢ አይደለም እንዴ ማፈሻ
በባጃጅ ነው ምንድን ነው ሰው ተቀበል ነው እሱን አትንካው። ከኔ ጋር ጀመረው ልገዛ አይደለም መከባ ከኔ ጋር ጀመረው እሱን አትንካው እኮ ተቀንተው ነው ሳሚ ምንድን ነው ንገረኝ እስኪ ምንድን ነው ናጂ ፍታይ በእናትህ ምንድን ነው ንገረኝ ተቀንተው እናውራ ሳሚ ንገረኝ ምንድን ነው ታወራ ነው ታምነን ነው የፈለገው እኮ ወጥ በላቸው ምንድን ነው አንተ ችግር የለውም ሙዛው ችግር የለውም እነሱ ሊመጡ ነው እንዴ ሳሚ ምንድን ነው ንገረኝ እኮ እያልኩ ነው ይገዛል ብለኝ አንድ ነው የምትለኝ አይደለም በእናትህ ቁጭ እኔ ስንት ስራ አለ የማይገዛ ከሆነ ልሂድ እኔ ምንድን ነው አንተ ሳሚ ምንድን ነው ማለት ነው በእናትህ ይነግራላችሁ እኔም ጮኬ ረግጦ ይመስላል ተባባል ነው እንዴ ተጠብለው ሌባ ምን ማለት ነው ሌባ ነው እኔ ሌባ አይደለሁም ልቀቀኝ ወጆላ አልፈይ ልቀቀኝ ስራ አለብኝ እኔ እንዳንተ ቦዘን አይደለሁም ልቀቀኝ ምንድን ነው የምትለው ሳሚ ምንድን ነው ለምን ይመዛል ምንድን ነው አንተ ማሳሪያ ስታይ ልቀቀኝ ወደዛ እባክህ እኔ አልሰማህም ልቀቀኝ አንተ ራሱ ልቀቀኝ ወደዛ ምንድን ነው ዝም በላ እንዴ ወጥ በላ አንተ ምንድን ነው ያልከኝ ተረጋጋ እኔ እንደዚህ ደርሶብኝ አይደለም እሺ እንዴ አፈጉ ቲ ይወላሁን አፈጉ ምን ያደርጋል አባት እዚህ ምን ያደርጋሉ ምን ያገባኝ ምን ያገባህ ምን ያደርጋሉ አንተ ምን ያገባህ እሱ ነው ይዟቸው የመጣው ነይ በእናትህ ተረብቤ ማውራስ ደክሞኛል ተወኝ በእናትህ ቲ ወይኔ ደላለው እንዴ እሺ ምንድነው የምፈልገው አንተ ለምንድን ነው የምመታኝ አንተ ነህ ቻሪ አሁን እኔ ቻሪ እሺ አሁን ላፈና አታሞጥ እንዴ ተጠብለው ቁጭ ሰማኸኝ ስማ እኔ ቻሪ ማለት ነው ማንንም መጥቶኝ አያውቅም አይደለም መጥቶኝ ማለት ነው ቀና ብሎኝ አይቶኝ የሚያውቅ ሰው የለም እጅህን ፉንፉን አታርገው እኮስ ምንድነው የምፈልገው እጅህን አታዘንጭ ስራ ምንድነው የምፈልገው ምን ቤት መኪና ምንድነው የምፈልገው ዝም በላው አፍቁጥ እንጂ ሰማኝ እቺ ያለ አሻአለሁ እዚች ጋር አሻአለሁ አዎ አሻአለሁ ማን ስለሆንክ ነው የምታሽኝ አንተ ማንም ምንም ዝም ያልኩህ እኮ ማለት ነው ምን ልታፈልግ አይደለም ዝም ያልኩህ ምን ልታመጥ እንዳንተ ነው መሰንዘርም እችላለሁ እሺ ለሰነዝር እንዴ ለሰነዝር ነው አዎ ሰነዝራለሁ ሰንዝራ ማረፋቱን ተው አትዞር እሺ እሺ እናንተ ወንድ ነው የምትለው ሰንዝራ ሰንዝር ምንድነው ይሄ ነው አቀማ እኔ እንደ ካንተ ወዳቅም ያለ ልጅ ነኝ እሺ ለዚህ አቀማ ነው የምትወጣጣው በእናትህ ወደዛ እኔ ስራ እንዴ አውጣላ ምንድነው እሺ ምንድነው የምፈልገው እጄን አትሰራኝ እሺ እጄን አትሰራኝ እንዴ አንተ ምንድነው የምትሰራው እንደዛ ነገር ነው ዝጋፍን እየሰማኝ ነው አንተ አሳያለሁ እሺ ዝጋፍ ምን እንዳደረገኝ አሳያለሁ ዝጋፍን ለምንድን ነው የምትቀመጠው እንደዚህ እያወጣኝ አንተ እንደዚህ ባረፋት ተው ምንድነው እንዴ ገና እንዴ እስካሁን እንዴ ያኛው ቤት ሳይሸጥ እንደዚህ አስመጣ ምንድን ነው አንተ ይሄድልን እንጂ ደምሮ ሱቁን ተወስዶ ሱቁን አምጣው እሺ ምንድን ነው የምፈልገው እኔ ስራ ሰው ነኝ እኔ እንደዚህ እንድመጣኝ አልፈልግም እጄን ፍታኝ የምታወራኝ ከሆነ አውራኝ በግልጽ ወጣት ነው እኮ ጉልበት አለኝ ያልከኝ በቃ እሺ ይልኝ በቃ እንግባባሽ እንዴ ልጅ ፍራቱ ነው እኔ ልንገርህ እኔ እናቴን ማስተዳደር ልጅ ነኝ እኔ እናቴን በቃ እሺ ምንድነው የምፈልገው እኔ ስራ ልስራበት ስራ ትቼ ነው የመጣሁት ተጋባ ውሻ ልክ ነው አስገባው ያተንም እሺ ምንድነው የነገርከው ስለኔ ስማኛ እና ለምንድነው የሚመታኝ እንደዚህ የጋ ካለ ምንድነው ጋጂ ነው ብላና እና ያመጣኝ ደሜና ታፍላት እሺ እየሰማኸኝ ነው እሺ ምንድነው የምፈልገው አሁን የምጠይቅህ ወደ ውጭ መውጣት ነው የምፈልገው ምንድነው የምፈልገው እኔ ሁሉ እኔ ጋር ነው በእናትህ ዝም ብለህ ስማው ጋዜጠኛ ነገር ነው አዎ
አንተ እዚህ ቤት መጣ? አይው ይሽባ ነው ወይ አንደኛ ደፍቼ ብገላገል ይችላል። ተነግሬ አልነበር እንዴ? ምን እስካሁን ለምን አቆያችሁ እንደዚህ? ደፍቼ ብገላገል ይችላል። ዛሬማ ለቀን ታይዘን ገደል ነው ባታችሁ እኮ ይሄ ነው ደፋ። ለምን አቆየው? እንዲገድያችሁ ልብለኛ ነበር እንዴ? አትሳካልኝ። ሞትሽን ውጪ ነው ታውቷል። እዳው ተረፈኝ ዛሬ ገደል ይከተ ምን ማለት ነው? እንደዚህ ስታወሩ ራሱ አታፍሩ? ምን ቢዝነስ አይደለ እንዴ? ምንድነው አንተ ሰውን አባቱን እየገደልክ ነው ቢዝነስ የምትሰራ? እኔ ስንት ስራ ሰርቻለሁ። ይሄ እንደውም ለኔ ትንሽ ስራ ነው። እስቲ ምንድነው? በጣም ብዙ ስራ ሰርቻለሁ። ስንት ስራ ነው የሰራው? እስቲ ንገረኝ። ታውቃለህ እንዴ? አንተ ምንድን ታውቃለህ አይደል? ነግሬዋለሁ። ሰው ነገረው እንጂ እስቲ ንገረኝ። እሺ አንተ ደግሞ ንገረኝ። ሳሚ በጣም ብዙ ሰው የምታውቅ ሰው ነው። ብዙ ነገሮችን ነው እንትን የምለው እንዴ። እኔ እንደዚህ ተደብድቤ አላውቅም። ብዙ ነገሮችን ነው የምሰራው። በቃ የሥራ ሰው ነኝ። ጊዜ የለኝም። አሁን ራሱ እፈልጋለሁ። በቃ ገዢ ስላለ ነው የመጣሁት እንጂ እኔ አንተ እንደምታስበው ሰው አይደለሁም። በቃ ሰርቼ የምኖር ሰው ነኝ እንጂ ሰው ለምን ሰራ ተብሎ አንድ የሚደበደበው ምንድን ነው? ወንጀል አልሰራው። ምንድን ነው የሰራሁት? ንገረኝ። ቤቱ ይሸጣል አለኝ። በቃ ሸኩለት እንጂ እኔ ዘሳበት እኔ ሊዱ አሁን ያሱ እየተደወለ ነው። ስልክን እያየው አይደለ? የደላላ ስልክ ፋታ የለውም። እየተደወለ እኮ ነው። ጨረስክ? እሺ ምንድነው የምፈልገው? ምንድነው አንተ ለምንድነው የማልነግረኝ እንዴ? እኔ እኮ ጨነቀኝ እኮ። ረግጦ ማውረድ ደክሞኛል። እሺ ምንድነው? ምን የሰራው ነገር አለ? ምንም ሰራው ነገር ታውቂያለህ? እሱም እንዳልኩት እሱን ይዞት የመጣው በቃ ለቀ እኔ ደግሞ እሱ ምትላለህ አባትህ እግሬን ሰብስብ ነው። እኔ እኮ እዚህ ነገር ውስጥ ምንም እኮ አላደርግም እኮ። እኔ ልንገርህ እዚህ ነገር ውስጥ ምንም ማለት በቃ ይሸጣል አለኝ። ገዢ አገኘሁት በቃ ሸኩለት። እሺ እኔ ምንድነው ጥፋቴ? ምንድነው ጥፋቴ? እኔ የሸጣችሁትን ቤት እንደሸጥከው ታስመልሰዋል። እኔ እንዴት ነው የማስመልሰው? ሰዎቹ ለሌላ ሰው ሽጦት ከሀገር ወጥተዋል። አዎ ከኔ ገዙኝ። ከዛ አትርፎ ሽጠው ወደ ሀገር ሄዱ። በቃ እኔ እንዴት ነው የማገኘው ቤቱን? ብዙ ስራዎችን እኮ ነው የምሰራው። ለምንድን ነው እንደዛ የምትሆንብኝ እንዴ? አረመኔ ነው ሁለታችሁ ማለት። እኔ አይደለሁም። እሱ እንደፈለክ ልትለው ይችላል። እኔ ግን አይደለሁም። ስለኔ ማንም ሰው ሊነግር ይችላል። ስለዚህ እሱ አረመኔ ነው፣ አንተ አረመኔ አይደለህም። እኔ አይደለሁም። እኔ በቃ ስራዬ ነው። እየሰደብከኝ ነው። እኔ እየሰደብኩ አይደለም እኮ ነው አረመኔ እያልከኝ። ግን ደግሞ አንተ ለምንድን ነው እንደዛ ነገር አውራ ነበር እንደው ነገር ክደውታል እና ምን ወጣስ? እኔ ወንጀል እንደሆነ አውቃለሁ እንዴ? ደርሰህ ትክዳኛለህ እንዴ? አዎ እናት ወደዛ አንተ ለዚህ ጉዳይ በቃ እሺ። አንተ በኋላ የነበረው አንተ አልነበርክ እንዴ? ንገራ አንተ በኋላ እናወራለን። ምን የምናወራው ነገር የለም። እናወራለን። እዚህ ጋር ነው የምናወራው። አንተ ነህ እንደዚህ ያበቃኝ። አወራለሁ። እዚህ ጋር ነገር መነሻ እሺ። ምንድን ነው የምፈልገው? ስንቱ ምንድን ነው የምፈልገው? አውራ በኋላ አይደለም የምታወራው። አሁን አውራ። ምን እንደምታደርገው አውራ። እንዴ ውጪ እና ፕሮሰስ ጨርስልሃለሁ ለኝ እንድገለው ዘመን አንተ ነበር እንዴ? አልከኝ እዛኔ ካርቶን አልሰጥም ሲል እና መጨረስልስ ለምንድን ነው እንደዚህ ጉዳዩን ከተኝ? እኔ ፈልጌ ነው የገባሁት። የበሰበሰ ሽማግሌ ነው እዚህ ነው ብላ ነገር ውስጥ ከተኝ። እኔ እኮ እየጨረስኩልህ እኮ ነው። አንተ ግን መታገሳችን በቃ ለዛ ነው። እኔ አሁን ራሱ እየጨረስኩልህ ነበር ፓስፖርቱን። ስንት ብር ነው የተስማማችሁት? እስቲ መልስልኝ እንጂ ስንት ብር? ምን አገባህ አንተ? ለምን ቆይ ምንድን ነው እንደዚህ ነገር የምትጠይቀኝ? አንተ ሰውዬ የምጠይቀን ነገር በስነ ስርዓት መልስ። ለምንድን ነው የምትጠይቀኝ እንደዚህ? ፈልገህ ነው ሰራ ፈልገህ ነው? ንገረው። ልቡን ባያሳበት ይሻለዋል። ልቡን ባያሳበት ይሻለዋል። ይንገረኝ። እውነቱን ነገር ይሻላል። እሺ በአንድ ከአስከፋ ያደረጋችሁትን ነገር በአፍ መስማት ስለምፈልግ በአባቱ ፊት ትናገራለህ። ስማኝ ጋሽ አዳምጥ። ከአንተ የተለየ ነገር ነግሬህ እኮ አለ። በቃ ያለው ነገር እኮ ቀደም እንደነገርኩህ ነው። በቃ ቤቱ ሌላ ምንድን ነው? ሌላ ምን ልንገርህ? እሺ ይኸውልህ ቤቱን ከመሸጥ ጀምሮ ፕላን ካወጣችሁበት ጀምሮ እሱን ውጭ እስከ መውሰድ ያለውን ፕሮሰስ እያንዳንዱ ያደረጋችሁትን ነገር እያንዳንዱ ንገረኝ እያለ ሰማኝ። እሺ እነግርሃለሁ። እሺ ነግሬሽ፣ ከዛስ ቀጥል ንገረኝ። ከዛስ? እሺ ከዛ እኔ ነኝ የማደርገው ነው አንተ አይደለም። እሺ እንደዚህ ካልኩ እንደዚህ እኮ ደርሶብኝ እኮ አያውቅም እኮ እኔ እኮ ቸርነት ደላላው ማለት ነው። ቸርነት ደላላው ማንም እኮ ነው የሚያውቀኝ እኮ። እሺ ቸርነት ሌባው አሁን የምጠይቀኝ እኔ ሌባ አትበለኝ። እኔ ሌባ አይደለሁም። እሺ ሌባ ካልሆንክ ከመጀመሪያ ያቀዳችሁትን የሆነውን የተከሰተውን ጠቅላላ ንገረኝ። አይ የምትል ከሆነ ግን እተክልሃለሁ። እሺ ልቀቀኝ። እሺ እነግርሃለሁ። እሺ ልቀቀኝ። እንዴ እኔ በቃ እኔ ጸባ አልፈልግም። በቃ እኔ ስራ ሰው ነኝ። እንዴ እንደውም አልነካውም። እያያቸው ነው።
እሺ በቃ እሺ እነግርሃለሁ። እሺ የምሰራውን ስራ እነግርሃለሁ። በቃ እሺ ትቼት ነው የምሄደው። ያነጥረዋል። እስኪ በቃ ያነጥረዋል። እኔ ከአንተ ጋር አልላፋም። እንደው እሺ ምንድን ነው የምትፈልገው? አሁን እንደዚህ እፈልጋለሁ። ምንድን ነው የምትፈልገው? ይሄን ቤት ከመሸጥ ጀምሮ ያወጣችሁትን ፕላን፣ ቤቱ በስንት ብር እንደሸጣችሁት፣ አንድ ያወጣችሁትን ፕላን፣ ሁለት ይሄን ቤት ሸጡት የነበረበትን፣ ይሄንን ልጅ ውጭ ይዘህ ልትሄድ ልታስመልጠው የነበረበትን፣ ወንድሙንም ልታስመልጥበት የነበረው ወንድሙ ባይታሰርማ እሱንም ልታስመልጥ ነበር ሐሳብ። የሁለቱንም ያደረጋቸውን ፕላን ላይ ያደረጋችሁትን ነገር እያንዳንዱ ዘርዝር በዝርዝር ንገረኝ። በአባቱ ቢት ሰማኝ። እሺ እነግርሃለሁ። ንገረኝ። እሺ ከነገርኩህ ትለቀኛለህ? አዎ እለቅሃለሁ። ይሄን አፈልገው በል ንገረኝ። እሺ ምን መሰለህ ከእሱ ጋር የምተዋወቀው የዛሬ 4 ዓመት 5 ዓመት በፊት ነው። እሺ እነሱ ሰፈር አካባቢ ደላላ ነኝ። በእሱም ያውቃል፣ ቤተሰቦቹም ያውቃል። ከዛ ሰፈር የነሱ ቤት ትልቅ ቤት ነው። በጣም በቃ ይለያል። በቃ አብዛኞቹ ድክምክም ያሉ ቤቶች ናቸው። የነሱ ግን በጣም አሪፍ ቤት ነው ቤቱ ማለት ነው። እሺ ከዛ ያውቃል። ብዙ ሰዎችም እኔ ጋር መጥተው በቃ ቤት እንፈልጋለን ብለው ቤት እንዲገዙ አደረጋችሁ ሁሉ በቃ ሁሉም ነገር እኔ ጋር ነው የሚመጡት። ብዙ ሰዎች ይመጣሉ። ቀን በቀን እሱ ያለ እዛ ሰፈር ስለሚቀመጡ ከወንድሙ ጋር ያያል። እኔም አያቸው ለሰፈር ነው ቁጭ የሚሉት። እሺ እና በቃ እናወራለን እንደዚህ ያለውን ነገር በግልጽ እኔ ጋር አንዳንዴ እኔ ጋር እየመጡ በቃ እናወራለን። ወጣት ስለሆነ በቃ ለምንድን ነው ስራ ማሰሩት ምናምን ነገር እያልኩ ቀን በቀን ጨቀጭቃቸዋለሁ ሁለቱን፣ እሱም ታናሹንም ማለት ነው። እሺ ከዛ እኛ እኮ በቃ ስራ ፈልገን አጣን። በቃ እሺ እኔ ደግሞ ያው የደላላ ነገር ታውቀዋለህ፣ ለምን ቤቱ በቃ እንዲሸጥ ምናምን ነገር አታረጉ ምናምን ነገር አልኩ። እሺ በቃ እኔ ብዙ ገንዘብ ስለማይወጣ ስለማውቀው፣ ምክንያቱም እንዳልኩ ከዛ ሰፈር የነሱ ቤት ትልቅ ነው፣ በጣም ትልቅ ነው። በቃ ብዙ ብር ነው የሚያወጣው። እስክሪን ሰብስበዋል። ሰብስበው ቀናበል ደግሞ ይተኛል እንዴ? እሺ ብዙ ብር ነው የሚያወጣውና እኔ ጋር ሲመጡ ሌሎቹ ይሄን ቤት ይሸጣል ምናምን ነገር እያሉ ይጠይቁኝ ነበር። አንድ 3-4 ሰው ጠይቁኛል። የሚሸጥ ከሆነ እንገዛዋለን ምናምን ነገር ጥሩ ክፍያ እንደሚከፍሉኝ ተነጋግረን፣ ኮሚሽኑም አሪፍ ነበር። ከዛ በቃ እነሱ ማዋራት ጀመሩ። አባታችን እኮ የአባታችን ቤት ነው፣ እኛ እሱ ካልፈቀደልን እኛ እንሸጥ ምናምን ነገር አሉ። ከዛ በቃ 1 2 3 ወር ምናምን ጨቀጨኳቸው በቃ። ምክንያቱም እናንተም ዘራ የላችሁም እዚህ ነው ቁጭ ብላችሁ የምትሉት፣ ሌላ የምትሰሩት ምንም ነገር ስለሌለ በቃ ቤቱን ሽጡትና የራሳችሁን የሆነ ነገር እንትን በለው አልኳቸው። እንደ ደላላ ማለት ዶልፊን ያጋዛቸው አንተ ነው? አዎ እኔም መኪናም እንትን እላለሁ፣ ብዙ ነገር ነው የምሰራው። እሺ ቀጥል። ከዛ በኋላ ነው ስለ ዶልፊን። ከዛ በቃ የሆነ ጊዜ ሁለቱም መጡና በቃ አባታችን ሊስማማ አልቻለም። ነገርነው ከ1 2 3 4 ነገርነው፣ ምንም ሊሰማን አልቻለም አሉ። እሺ ከዛ በቃ የራሳችን ውሳኔ እንወስናለን አሉ። በቃ እሱን አልኳቸው፣ ምክንያቱም ትልቅ ናቸው። አሁን ካልተቀየሩ መቼም አይቀየሩ እና በቃ ቤቱን የሚሸሰው ንገረን አሉ። በቃ ከአንዳንድ ነው ስደውለት መጣ። በቃ አባታቸውን እንደሚያደርጉት አድርጉት ያው ይነግረኝ ነበር። በቃ አባታችን እንደዚህ ያደርግነው ምናምን ይለኝ ነበር እሱ። እሺ ከዛ በቃ ቤቱ የመጀመሪያው ቤት ተሸጠ። 2 ቤት ነው ያላቸው፣ ትላልቅ ቤት፣ የድሮ ቤት እኮ ነው። ስለዚህ አንዱን ቤት ሸጣችሁት? አንዱን ቤት ሸጥን። እሺ አሪፍ ዋጋ ነበር እና በቃ እነሱም ዶልፊን ምናምን እንዲገዙ አረኳቸው። ምናምን መኪና እንፈልጋለን አሉ። ያለውን ነገር አቀረብኩላችሁ ልክ እንደ ደላላ ማለት ነው። እሺ ከዛ ሁለተኛው ቤትም የሆነ ብር አጠራቸው መሰለኝ። በቃ መኪና ገዙ ምን አሉ። ልጆቹም ወጣት ስለነበሩ ያው መዝናናት ምናምን ይወዳሉ። ሁለቱም ገና በኔ እድሜ ነበሩ ይዛኔ፣ በጣም ትንሾች ነበሩና መዝናናት ምናምን ስለሚፈልጉ ብሩን በጣም ነበር የሚጨርሱት። እሺ አልቆየም ብሩ። ከዛ ብር ፈልገናል መኪናውን እንሽጠው ምናምን ነገር ሲሉ መኪናውን አትሽጠው፣ እኔ ደግሞ ሁለተኛው ቤት እንዲሸጥ ፈልጋለሁ። ምክንያቱም የመጀመሪያው ኮሚሽን አሪፍ ኮሚሽን ያመጣል። እስካሁን ከሰራው ስራ የነሱ ቤት ሲሸጥ ማለት ያገኘሁት ኮሚሽን በቃ እኔ እስካሁን ከሰራኋቸው ስራ በጣም ይለይብኛል። ኦኬ ስለዚህ ያንተ ኮሚሽን ለማግኘት ብቻ እኔ በቃ ደላላ ኮሚሽን የሰው ቤት ትሸጣለህ። እሺ ምን ላድርግሽ?
ደላላ እኮ ነኝ እንዴ? ኮሚሽን እኮ በጣም እኮ ነው የምፈልገው። ታዲያ እንዳባት ሰው ሁላ ይሸጥ አይደለ እንዴ ደላላ? እኔ እኮ እንዴ እኮ ምን ይሸጣል አሉ እኮ ሰው ሁላ እኮ የሚሸጥ እኮ አሉ አይደለም? ቤት መኪና እንዴ ሰው የሚሸጥ ሁላ እኮ አሉ እኮ። ሰው የሚሸጥ ደላላም አለ። እሱን ትናገራለህ። የትኛው ደላላ እንደሆነ አሉ። በፊት ማውቃቸው አሉ። በጣም በፊት ማውቃቸው ደላሎች አሉ አሉ። በቃ ከኔ በፊት የሚሰሩት የነበረው እነሱን እያየሁ ነበር እንትን ያልኩት። ጥሩ። እነሱ ማን እንደሆኑ ትናገራለህ። ታዲያ የአንተ ኮሚሽን ለማግኘት አንድ ምስኪን አባትን ጎዳና ላይ አውጥቶ መጣል ጭራሽ ግደልም እስከ ማለት የሚያደርስ ሰው ምስኪን የኔ ጥፋት ነው አይደለ? የኔ ጥፋት እኮ አይደለም እኮ። ስለማታውቀው ሰው ምስኪን ብላ አታወራ። አታውቀውም። ምን ነው ሰው እኔን ያሳደገኝ አይደለ? ከኔ ጋር ታዲያ ምስኪን አባት አይደለም ያለ? አውሬ ነው። ምስኪን ምስኪን አይደለም አውሬ ነው። አባትና አውሬ ነው እንደዚህ የምትለው? እኔ አይደለም አውቃበን ልጁ ነኝ አይደለ? እሱ የነገረን ነው እኮ አንተ ሰማህ አይደለ? አውሬ ይብላልና እኔ ነኝ አውሬ የበላ ሰይጣን አትስደበኝ። እርኩስ ከስንት ነክሳለህ ደግሞ አውሬ አይስደበኝ። ለምን በቤት የምትስደበኝ? አውሬ ሁኛ ነው ያሳደኩ። አንተ አራመኝ ያሳደከኝ አውሬው ነህ አንተ ነህ እንጂ አራመኝ አውሬ ይላል። አንቀባሬ ያሳደኩ ነኝ። አሁን እዚህ ነገር ምንም አልመለከትም። በቃ ሁለቱን አዋራቸው። እኔ ልሂድበት። እኔ ደላላ ነኝ። ስልኬ በጣም እየጠራ ነው። እኔ ቢሰጥኝ ያሉብኝ አንተንም ወደ ዘብጥያ ነው መልክ። አሁን እሺ ምን አደረኩኝ? እኔ እኮ ሊሰሩት አሁን እኮ ያልከው ነው። ባፍ ስታወራ እኮ እየሰማሁ ሁለቱም ስታወራ እየሰማ ያለሁት ነገር አልጨረስክልኝም። የኔ ጥፋት እሺ ምኑ ላይ ነው? እሺ እነሱ ገንዘብ ፈለጉ። አልጨረስክልኝም። እሺ ምን ላይ ምን ጨርሰልሽ? አንተ ማፈን ዝጋ ነው ቁጭ በል እኮ ምንድነው ታዲያ? ማን ነገር እያወራ ዝጋ ምን ታጠፍኩኝ? ግቡ እየሰማኸኝ ነው? አፈን ዝጋ። እሱን ካየህ በኋላ ልብህን ብጥ ብሏል። እስቲ የት አባቱ እንደሚያደርስ እናይልሃለን። እየሰማኸኝ ነው? እሱ የት እንደሚያደርስ ይሄ አጨበርባሪ ሌባ ደላላ የት እንደሚያደርስ እናይልሃለን። እንትን መሰለኝ። እሺ ዝም በል ዝጋ። አፍንጫን ነው የምሰብርልህ። እየሰማኸኝ ነው? እንደዚህ አፍንጫ ሰብርልሃለሁ። እሺ ነገርኩሽ። ሌላ ምን ትፈልጋለህ? እሺ ሌላ ምን ትፈልጋለሽ? እኔ እኮ ጥፋት እኮ ምንም መስሎ እኮ አይታየኝም እኮ። እኔ እኮ አላጠፋሁም እኮ። እነሱ እኮ ናቸው እኮ ገንዘብ ፈልገው እኮ ነው የመጡት። እነሱ ናቸው ያጠፉት። አንተ አይደለም። እኔ አባታቸውን እኔ ግደሉት። እናንተ ማለት እኔ አባትን ግደል ብያለሁ። በአንተ ምክንያት አይደል እንደ አባቴ እዚህ ወጥ ይችላልኩት ቀን በቀን በአንተ ምክንያት ነው። አንተ ታምራለህ እንዴ? ደግሞ አሁን እሱ ሲኖር እንደምትዋሸው ምንድን ነው ያልሽው? ራሱ እኮ ነው ያለኝ እኮ ሻንታ አይደል እንዴ? እኔ አባታቸውን እኮ ግደሉ ጣሉ እኮ አላልኳቸው። ግደሉ ስለኛ የነበረው እሱ ነው። ከምጠሩ ሌላ ሪስክ ያመጣባል። ገለ ግቢ ቀበረው የሚሸጥ ቤት ነው ብሎ አያርለ ሲክል እኔ እንደዛ አላልኩ። እኔ እንደዛ የሚል ዘመናም የለኝም። ልንገርህ አሁን ይገደል እያልካን ነበር። ጉድ እኔ እሱ ነው ያለኝ። እሱ ያለኝን እኮ ነው እየነገርኩ ያለሁት እኮ። እሱ እኮ ነው እንደዚህ ግቢ ቀበረው ብሎ ነበር። ግን እኔ አሳዘነኝና አውጥቼ ነው ከነሾ በሌሊት እንዲጣል ያደረገው። እኔ አዎ ብለህ ነበር። አንተ ለምን ትዋሻለህ? ምን አይነት የማይረባ ሰው ነህ? ተከዳዳና ጉድ አንተ አይደብርህም እንዴ እንደዚህ ስታወራ? ጉድ ምን አይነት አረመኔዎች ናችሁ እንዴ? ኧረ ራሱ ሸታም ነው። ራሱን ጠይቀው። እኔ አባቱ ይገደል አላልኩም። ለምንድን ነው አባቱ የሚገደል? እንደፈለህ እንዴ? ይኸውልህ አንደኛ የዚህ ነገር ጠንሳሽ ሲጀመር አንተ እንደሆንክ ተደርሶ እኔ ምንም አልጠነሰስኩም። ኧረ ተወኝ በእናትህ። አንደኛ አንተ እየወሰወስካቸው ይህ ቤት እንዲሸጥ ይህን ቤት ተሽጦ ሳያልቅ ደግሞ ቀጥሎ ያኛው ቤት ሸጥከው አይደል? የመጀመሪያውን ሽጬዋለሁ። በቃ እሱን ከሸጥክ በኋላ ይሄኛውንም ኮሚሽን የእሱ አይነት ኮሚሽን አግኝቼ አላውቅም ነው ያልከው። ሁለተኛውን ቤት ደግሞ ሽጠህ እነዚህ ልጆች ከሀገር እንዲወጡ እንዴ ራሳቸው ገደል ከገባን ተይዘን ነው ገደል የምንገባ። ራስህ ትገባለህ። እኔ አልገባም። ልንገርሽ ራስህ ትገባለህ። ደግሞ ታወራለህ እንዴ አንተ? ምን ልትሆን ነው? በጣም ታናግረኝ። ምንድን ነው እንዴ? ምን የሚለውን እየሰማህ ነው እንዴ? ታርገኝ ልትደባደብ ነው እንዴ? እኔ እናንተ ነገር አንተ ታውቀኛለህ። አሳያለሁ። እዚህ ወራስ ምን እንቀጥላለን? እኔ ለሁለታችሁ መሆን አያቅተኝም። ለሁለታችሁ መሆን አያቅተኝም? ምን አባለት ነው? እሱን ልፈታና አሳያለሁ። ልታሳይ ምንድን ነው መስራት? እኮ አሳያለሁ። ምንድን ነው አትደገፋባችሁ። ለነገሩ እሱ ይጀራል ማለት አውሬ ነው። ገበያውስ እሺ አትምታየው። በቃ እንጂ አሁን የምጠይቀን ነገር በስነ ስርዓት መልስ። እሺ ወዴት ሀገር ነበር ልታስመልጠኝ ነበር? በቃ ወደ እንግሊዝ ለመሄድ ፈልገው ነበር። እንግሊዝ? ታዲያ አንተ ህገወጥ ደላላ ነህ እንጂ ህጋዊ ደላላ ነህ? አንተ ማን ስለሆንክ ነው እንግሊዝ ድረስ ነው? በስንት ብር ነው አለኝ እኮ ኤጀንቶች እኮ አሉኝ እኮ። እሺ ኤጀንት አለ። በስንት ከዚህ በፊት የላኳቸው ሰዎች እኮ አሉ። አጭበርባሪ እንደናንተ አይነት አጭበርባሪ ደላሎች ነው ስንቱን እንባ
የስንት አይደለም አንተ እንደምታስበው አይደለም። እኔ በጣም ከብዙ ስራዎችን ነው የምሰራው። ከዚህ በፊት የላኳቸው ሰዎች አሉ። የሰውን ህይወት እየበጠበጥክ እኔ እኮ አልበጠበጥኩም እኮ። ታዲያ ምንድን ነው ያደረከው? መልስልኝ። እኔ እኮ ምንም እኮ ይህንን የሚያክሉ ትልቅ ሰውዬ ጎዳና ላይ እንዲወድቁ አድርገህ አባ እኔ ከዚህ ነገር ውስጥ አውጡኝ። እኔ እንደዛ ራሳቸው መጥተው ነው ያወሩኝ። አሁን ትቅለሰለሳለህ ደግሞ። እውነቴን ነው የምልህ ጋር እኔ አባት እኮ አለኝ እኮ። አይዘን ነው ያሰብ ይሄ ሰውዬ ለምን ያልካን ነበር እንዴ? ጋሺ እኔ እርሶና እሺ አንዴ ላውራሽ። ጋሺ እኔ እንደርሱ አባት አለኝ። እንዴት አባት እያለኝ እንደዚህ ያደርጋል? ዝም በል አንተ ዝም በል አታስመስል። አትጫጫሉላ አትንጫጫ። አንተ ደግሞ አትስደብኝ። አንተ ይሄን አትስደብኝ እኮ አልሰደብኩም። በፊት ቢሆን ግንባር ነበር በጥይት መመታ። እየሰማኸኝ ነው? አፈነጥ። እሺ እኔ እውነቱን እየነገርኩህ ወስዳለሁ። የት መግባት እንዳለበት አንተ ደግሞ ሲጨመር አሁን ባው ጋሽዬ አባት አለኝ እኔ ምናምን ብለህ የምታስመስል ማን እሺ ነው የሚናልክ? እነሱ እኮ ናቸው የመጡት እኮ። ልክ ስትገባ ምንድን ነው ያልከው? ስታየው ጋሽዬ ይሄ ሰውዬ እዚህ ምን ያደርጋል አይደል ያልከው? ጉድ ጋሺ ምን ያደርጋል አይደል? አሁን ብያለሁ። ታዲያ ምን እስቲ አንተ ማን ስለሆንክ ነው እንደዛ የምትለው? በቃ እነሱ አባታቸውን ማየት አይፈልጉም እኮ። የዛኔ እኮ እንደዛ እኮ ነበሩ እኮ። አባታቸውን ማየት አይፈልጉም በቃ። እንደዛ እኮ ነበሩ እኮ። አሁንም ማየት አልፈልግም። ታዲያ አሁን በሳቸው ፊት እንዴት እንደዛ ትላለህ? አንተ ስላመጣው ነው እንደዛ እያለ በፊት ሞር ግንባር ነበር በጥይት ነው ወንደና በራሴ በዝጋፍ ማቃጠል ዝጋፍ በሽምትላለን ደም ማፈስ ጋሽ ተረጋጋ። ቆይ ተረጋጋ እና ገንዳሉ እያለ የታደሰ ዝጋፍ አንተማ ቀደምማ ለመምታትም እያሰብክ ነበር። በፈታውን ትመታዋለህ። ደፍታኝ ነው ያልነው ቀኒ ለኔ ቢድ በሽበል በጋታ ነው ያለው። አሁን አንተ ዝጋፍ ሁለታችሁ ነው ያፋታችሁ ያለው። እዚች ጋር ነው የሚወጣ እንጂ እዚች ጋር እቃቃ እንድንጫወታለን። ያደረገውን ነገር ተናገረው። በፊቱ ተናገር። እዛኛው ቤት እንዲሸጥ ያደረገው እሱ ነው እያልካን ነበር። ተናገር በፊት እኔ አይደለም ያ ቤት እንዲሸጥ ያደረገው እሱ ነው። ተናገር። መልስ የዛኔ አንተ ፈልጋ እንደ መጣው እንዲሸጥ ያደረገኝ ወስወሶኝ ቀን በቀን እየመጣ ይሄ ነገር ነሽ ታገኝበታለህ፣ ይሄ ነገር ቢሸጥ ከሌሎች የተሻለ ብር ታገኝበታለህ እያለ ቀን በቀን ታውራለህ እንዴ? ደግሞ እዳ ውስጥ እንደገባ ራሳቸው እኮ ናቸው እየመጡ እኔ ጋር እንትን የሚሉት። ያ ቤት ሰዎች እኮ እኔ ጋር ይመጣሉ እኮ። ከዛ ሂድና ጠይቅ። ይሄን አትስማው። ሂድና ጠይቅ። በእናትህ ቅድም ሲገባ ምን ነበር ቸርነት ደላለው ምን አይነት ሰው ነው ብለህ ጠይቅ። የዛኔ ይነግሯል። እሱን ተው። እንደማጨባሪ ነው ሸም ምንድን ነው አጨባሪም ኩቱኒ እንዴ? ስራዬን እኮ ነው የሰሩት። አጨባሪ ነው። እኔ ከሰውዬ ጋር መቀመጥ አልፈልግም። በእናትህ መቀመጥ አልፈልግም። እኔ ማይሌ ለማየት አልፈልግም። ምንም ካንተ ጋር መቀመጥ አቃቂ ያውጣ ነው አንተ ሰውዬ ጨርሼ እዚህ አፈን ዝጋ። አፈን አባቱ ስና ነው ጋሼ ተረጋጋ። አሁን ምን ትሪ ዝትኛብኛል? ቆይ ጋሼ በጋ ካም ነው ተረጋጋ ጋሼ። በጋ ካም እኮ ነው ፊት ታምጣ ምንም ያመጣውን አሳያለሁ። አሁን አፈን ዝጋ። አንተ ይኸውልህ እየሰማኸኝ ነው? እሺ ላጣልጌ ነው። ስላንተ እያንዳንዱ የምታጭበረብራቸውን ነገሮች በአንተ ምክንያት የስንት ሰው ትዳር እንደተፋታ ሰምቻለሁ አይደል? ሰምተኛል። እሺ ስራዬን እኮ ነው የሰራሁት። እሺ እኔ ምን ላድርግ? ገንዘብ ካመጣልኝ ምንም ነገር እኮ እሰራለሁ አይደል? አዎ እሰራለሁ። አሁን ይኸውልህ አሁን አንድ ጥያቄ ነው የምጠይቅህ። ቅድም በአፍ የተናገርከው ነገር አለ። እኔ ቤት ነው የሸጥኩት፣ ሰውም የሚሸጡ ደላሎች አሉ እያልክ ሰማኸኝ? ስለነሱ ንገረኝ። ጉዳያችን እሱ ነው። አንተ ጋር ያለኝን ነገር ጨርሻለሁ። በቃ ሁለትን አገናኝቻለሁ። ሁለትን ጋር ያለው ጉድ ወጥቷል። ሲጀምር እስካሁን እያወራ ያለው ነገር እንዳለ እየተቀዳ እየሰማኸኝ ነው ማለት እየተቀረስክ ነው። ምን ማለት ነው እየተቀረጸ ማለት? ደረቱ ላይ ያለው ካሜራ ነው። የምን ካሜራ ነው እንዴ? ምንድን ነው? እሺ እንዴ ጥርስን ነው የምሰብርልህ። ወይኔ ቸርነት፣ ወይኔ አንተን እንደዚህ አደረከኝ። ዝጋፍ ዝጋ እኮ ማንም እኮ እንደዚህ ተጫውተውብኝ እኮ አያውቅም እኮ እንዴ። ሰዎች ላይ ስትጫወት ቆይተሃል አይደለ? ዛሬ ግን እኔ ነኝ የምጫወት። እየሰማኸኝ ነው? አሁን ሰውም የሚሸጡ ደላሎች አሉ እያልክ ነበር። መልስልኝ ማለት በቃ ከዚህ በፊት እኔ የማውቃቸው ሰዎች አሉ። እነሱን አይቼ ነው እኔም እንደዚህ ወደዚህ ሄዶ ደለለ ገባ። ምንድን ነው ያየኸው? እስኪ ስለነሱ ነገር
ቀና ተጋበሉ እንደዚህ ጋር እሺ እኔ እንትን ብሎኝ ነው እንዴ መታኝ እኮ ቢያንስ ደግፍበት እንዴ እሺ መልስልኝ ቶሎ በል እኔ እነግርሃለሁ ካነገረሱ እግረን ሰብስብ አንተ ደግሞ አንተ በይሳት ማድረግ ተሰለችኝ እግረን ሰብስብ አንተ ሰውዬ እሺ እኔ ልንገርና ልጅ እኔ የሥራ ሰው ነኝ በቃ ልንገርና ልጅ እየሰማኸኝ ነው እሺ ልንገርና ልጅ በቃ ቶኝ በቃ ተነግረኝና ትሄዳለህ የትም መሄድ እንዳለብን ነው አንተ ናሳያለሁ ልንገርህ እዚህ ነገር ሰከተከኝ አንተ ችግር የለም ሁለታችሁ እዛው ስትገቡ ዘብጥያችሁ ስትገቡ እዛው ተነጋገራችሁ ማንም እንደዚህ ተጫውቶብኝ አያውቅም ታውቃለህ አንተ ምን ባረግ ነው እንደዚህ የምታረገኝ ዘብጥያ ስትገባ ታወራዋለህ እሺ ልቀቀኝ እንዴ የምታወራው ነው እሺ ልቀቀኝ ምንድነው እንዴ እሺ ምን ልንገርህ እሺ መልስልኝ ስለ ደላሎቹ ንገረኝ ቶሎ በል ንገረኝ በቃ እኔ ከዚህ በፊት የማውቃቸው ደላሎች አሉ ከኔ በፊት የጀመሩ ማን ናቸው እነማን የሚባሉ አሉ እነ ያሬድ የሚባሉ ሰዎች አሉ በጣም እንደውም ከኔ በላይ ነው የሚሰሩ ያሬድ ነው ያልከው አሉ ብዙ ሰዎች አሉ አንተ አታውቃቸውም እሺ ንገረኝ ስማቸው አንተ ጋዜጠኛ አይደል እንዴ ስማቸውን ንገረኝ ያሬድ የሚባል አለ እሺ እዩ የሚባል አለ እዩ ያሬድና እዩ ጥሩ እነሱም እንደሚሸጡ እነሱ እንደውም በጣም በቃ ከኔ በላይ ነው የሚሰሩት አሁን የኔ እንደውም ተራ ስራ ነው ማለት ይችላል እነሱ ወንጀል ሁላ ሴቶችን ሁላ እንትን የሚሉ ሰዎች ናቸው በጣም ብዙ ስራ ነው የሚሰሩ ደላላ ሲባል በቃ አንድ ስራ አይደለም የሚሰሩ ምንድነው ለገብ ስራ ነው የሚሰሩ የሚሰሩትን እያንዳንዱ ነገር ንገረኝ ነው ያልከሉት እሱ ይሰራሉ መሰለህ ከዚህ በፊት እኔ ቪዲዮአቸውን ምናምን እንደዛ ያያቸው ነበር በአካል ራሱ እየሄድኩኝ ያያቸው ነበር እሺ ትንሽ እያለሁና እሺ ሴቶቹን ሁላ እንደዚህ ለባለ ሀብት ምናምን ሁላ ያቀርባሉ በቃ ፎቶ ምናምን ይልካሉ ምናምን ነገር በቃ እሱ ከኔ ስታንዳርዱ ትልቅ ነው እሺ እኔ ምንም እንደስከዚህም ነው የኔ ስራ እንደው ስለዚህ ከነሱ ነው የተማርከው ማለት ነው በቃ ስልካቸው አለ እሺ እነሱ ምን ያደርጉ ከኔ ጋር ጨርስ አለ ወይ ነው ያልኩ ስልካቸው ምን ያደርግልሃል እሺ ስልካቸው አለ ወይ ነው አዋለኝ እሺ ምን ለምን ፈልገህ ነው እናቴ ነገር ወደ ሌላ ነገር እየሄደ ነው እኔንም ታስገድለኛለህ አሁን እነሱ እንደዚህ ነገር ከሰሙ ይገርብኛል ይሄ እኮ መረጃ እኮ ነው እንዴት ነው የምነግርህ እንዴ ምንድን ነው እኮ ምን አይነት ነገር ውስጥ ነው የከተከኝ አንተ እሺ ጀፍታኝ ነው እሺ ጀፍታኝ እሺ አሳካሻራ ተለበ ነው ከከፈኩት ነው ማን ብላ ነው ሲጋው እዩ ምን ልታረጉን እሱን ደግሞ እሱ በጣም ብዙ ገንዘብ ያለው ሰው ነው እዩ እንደዚህ ብዙ እንደኔ እንደቀላል የምታገኘው ሰው ብዙ እዮብ ነው ያለው እዮብ ማን ነው የሚለው ነው መልስልኝ እዮብ ደላሉ አይሉም ታችካ ሶስተኛ ያለው እነሱ እንደዚህ አይነት ነገር ልንገርህ ብዙ ገንዘብ አላቸው ብዙ ያኛውን ማን ብላ ነው ሲጋራ አንተ ለራስህ ለህይወት ራሱ መስጋት አለብህ ያኛውን ያሬድ ብቻ ነው ያልከው ወይስ ማን ነው እየነገርኩ ነው ሰማይ ከሆነ ስማኝ እኔ እንደፈለግ ታርግ እንችላለን እነሱ ግን እንደዛ አይነት ነገር ምን አገባክ ነው መጠየቅን ብቻ መልስ ስለነሱ አይመለከተም እነሱ ብዙ ነገር ያላቸው ነገሮች ተበሰባለ ከነሱ ጋር አብራቸው ትገባለህ እየሰማኝ ነው እሺ ልቀቀኝ እሺ ማን ነው እሱ ያሬድ ብለን እሱን ሴቭ ያደረገው ያሬድ ደላለው ታሽከለማ እነሱ ሊያስደበድቡላ ይችላሉ እኔ ልንገርህ እነሱ ትልቅ ይበልጥ የለም ያንተ አይልሽ እየሰማኝ ነው አይደል ከዚህ በፊት እንደዚህ አስደብደዋሉ ከዚህ በፊት ጋዜጠኛ እንደዚህ ተደብደዋል ካወቅከው ሳሜ አንተ እየሰማኸኝ ነው አይደል? እየሰማኸኝ ነው። አሁን ከአባት ጋር ያለን የመጨረሻ ቃልን አውራና አንተንም ወደሚገባ ቦታ ወስደሃል። ሰማኸኝ? እኔ ምንም የምልህ ነገር የለም። ጋሼ የምትለው ነገር ካለ ንገረኝ። ምን እለዋለሁ? ይሄ ካዲ አረመኔ ነው እንጂ አረመኔ
ሰደብኩኝ ከሃዲ እንደ በፊት ቢሆን ግንባሩ ነበር እዚቹ የሚጠልሰው በጥይት ሰይጣን እርኩስ ዲቢያሎ ሳይሉት ምን አንገት ትደፋል ጉማሬ ሳደብ ዛሬ ይጣለ ጉማሬ ሆነ ይጣለ ተሰደብ ይጣለ ጉማሬ ደግሞ ተሰንተ ነክሳለ እንዴ አሰናባል መርከብ ላይ አላየሁም አለ አሰናባል ዘንዶ ሰደብከኝ ይሄ እባብ ነው እንጂ ሰይጣን ግርን ሰልስ ደግሞ እንደራስ ቤት ግርን ካርታህንማ እያየሁ ነው አይደለ እያየሁ ነው አይደለ ይሄን ልትበላ ነበር አይደለ ሐሳብ ተሳካለ በላው አንተ ተሳካለ ወሰድኩ ለሚገባው ነው የተመለሰ ይጋሽ ያዘኝ እሺ ጌታዬ እሺ አሁን ይኸውልህ ተባረክልኝ ልጄ አሜን ይኸውልህ ተባረክ ጋሽ ይሄ ይኸውልህ ጋሽ አሁን ወደሚገባው ወደ ወንድምና ማጥፋት ምሽለው ነገር አለ ይፎክር ዛሬ ታደሰ እንደሚፎክረው ምንድነው የታደሰ በጥይት ጋሺ ናስ ወደዚህ ጋር ጋሺና እሺ ልጄ አይዞህ ጋሺ እሺ እግዚአብሔር ያክብረልን ልጄ አይዞህ ጋሺ አይዞህ እሺ ያው እኛ እንግዲህ በቻልነው አቅም የምንችለውን ነገር አድርገናል ያው ይሄንን ስንል ብዙ ነገሮችን እንግዲህ አብረን ሰምተናል አሁን ያሉትን ነገሮች እስቲ እሱ ደግሞ ማለት የሚፈልጉት ነገር እንዲሁም ደግሞ እጆቱን ላይ የተንቀጠቀጠ ነው አይዞት አባቴ አዎ አይዞህ የተንቀጠቀጥኩ ነው መቼም ማለት የሚፈልጉት ነገር ካለ ይበሉኝና መስጠት የሚፈልጉት መረጃም ካለ ለኔም ደግሞ መጨመር የሚፈልጉት ነገር ካለ ይበሉና እንግዲህ እነዚህ ውሾች እንግዲህ ወደ ህግ ቦታ እንወስዳለን ያው ውጭ ላይ ያሉት የኛ ክሮች ይዘዋቸዋል እስቲ አሁን ምን ማለት ይፈልጋሉ እነዚህን ልጆች ያው ወደ ብሩክ ወደ ገባበት ቦታ ነው ይሄም ሳሙኤል የሚገባው ደላላውም ምንም ይሁን ምን ወንጀለኛ እስከሆነ ድረስ ጭራሽ ወንጀል የሰራን ሰው ለማስመለጥ ወደ ውጭ ወደ እንግሊዝ ልካለው በሚል ወደ ውጭ ለመላክ ፕሮሰሱን እንግዲህ አስቀጥሏል እሱንም በቁጥጥር ስር ያው አውለናል አይተውታልም ያለውን ነገር አውሬ ነው ልጁ እስቲ ማለት የሚፈልጉት ነገር ካለ ይበሉኝና እኛ ምንጨርስ እንግዲህ ቀጥታ ወደ ክሱ ጋር እንሂድና ያው የክሱን ሂደት እንላለን ያው አንደኛው ቤት ሽጠውታል እሱንም የሚመለስበት መንገድ ካለው ለማስመለስ እንሞክራለን ህግ ጋር ሄደን ያው ህግ በሚለን መንገድ እንሄዳለን እስቲ እሱ የሚሉት ነገር አለ እኔማ በደላላ ስንቱ ተጉላላ የሚባል የአቦ ተረት አለ ደላላው መቼስ ለዕለት እንጀራው ጥቅሙ ስለሆነ ምንም ችግር የለውም ይሄኛው ግን ከሃዲ ስለሆነ ሰይጣን ዲያብሎስ ስለሆነ እዛችሁ ጉማሬ ሆድ ስለያዘ እባብ ነው ሰው ከወንድሙ እዛው ይጨምት በተረፈ ቤቱ ምናልባት ያልተሸጠችው ከጎዳና እኔ እገባበታለሁ ከጎዳና እኔ ቤቴን እፈልገዋለሁ የለፋሁበት የደከምኩበት ምናልባት ነገ ከእስር ቤት ወጥቶ እንደገና ለአደጋ ቢዳርገኝ ለህይወቴ ፈርሞ ልጆቹ ሁሉም በማያገባቸው መንገድ ቤቴን እፈልገዋለሁ ይሄ ውሉ እግዚአብሔር ባርክ ተባረክ ውሉ አምጥተልኛል የተሸጠ ነበረ ውሉ በኔ እጅ እስከሆነ ድረስ ከእንግዲህ መንግስት እንዳንተው እንደ ልጄ አስቸግሬ
መንግስት ማስቸገርኩ ምን ማደረኩ? እነዚህ እንደው በፊት ለፊትም ቢረሸኑልኝ ደስ ይለኝ ነበር። በፊት ለፊት ጉማሬ ስስቶች ናቸው፣ ጅቦች ናቸው። ለአገር የሚጠቅሙ አይደሉም። የአገር ሸክሞች ናቸው። የአገር ሸክም። በተረፈ እግዚአብሔር ይስጥልኝ፣ አመሰግናለሁ። ያለኝ እንግዲህ አስተያየቴ አንተም ተባረክልኝ። ለዚያ በቃህን ጌታ ብሩክ ያድርግህ። ሰፊ ቦታ ድረስ እንጀራ ሰፊ ይሁን። አሜን። አዎ ይደግልኝ፣ ተባረክ። አሜን። ከዚህ የበለጠ እንግዲህ ጸሎት ሀገራችን ሰላም ያርገው። ከዚህ የበለጠ ጸሎት የለም። ይባርክልን። አሜን። አባቴ እንግዲህ ያው እኛም የምንችለውን ነገር እናደርጋለን። እንግዲህ አሁን ቀጥታ ወደዛ ነው የምንሄደው። እሺ። እሱም ያው በሚያስፈልጉ ሰዓት ወደ ህግ ጋር ቀርበው እነዚህ ልጆች ያው ፍርድ ማግኘትም ስላለባቸው የሚገባቸውን ፍርድ እንዲያገኙ እንዲሁም ያው የሚገባቸው ቦታ ዘብጥያም ስለሆነ እንግዲህ ወደ ዘብጥኛ ላይመለሱ የምንልክበት እንግዲህ በቂ ማስረጃ ስለያዘን እንግዲህ በአፉ የተናገረው እገላለሁ ምን እላለሁ እያለ የዛተም የነበረው ነገር በማስረጃም ስላለ ዋና ተበዳይም እርሶም ስላሉ ምስክርን ያለው ያው ከጀርባችን ብዙ ሰዎችም ስላሉ የሁሉ ሰው ምስክር አለ። እንዲሁም የድምጽም የቪዲዮም ማስረጃም ስላለን እንግዲህ እሱም በቁጥጥር ስር የሚያውልና የሚያስፈርድበት ፋይሎችም መረጃዎችም ስላሉ እሱን ቀጥታ የምናሳስርበት ይሆናል ማለት ነው። እርሶ ያው በሚያስፈልጉ ሰዓት ያው ይተጠራላችሁ። በሚጠሩት ሰዓትም ደግሞ በመገኘት የሚያስፈልገውን እርምጃ በመውሰድ ለመጨረሻ የሚወሰንባቸውን ውሳኔ እንግዲህ ተከታትለው ያስጨርሳሉ ማለት ነው። እሺ ከጎኑ ደግሞ እኛም አለ። እሺ ጌታዬ፣ እሺ ተባረክልኝ። እሺ አሜን፣ አሜን አባቴ። እሺ ብሩክ ሁንልኝ ልጄ። መቼም ልጄ እስካሁን ልጆቹም ቢያጠፉ እኔም ቢበድሉ እኔም ያው እንደገደሉኝ ነው የምቆጥረው። የወለደ አንጀት ግን ጨክኖ አይጨክንም። እነዚህ ልጆች ያደጉበት ሁኔታቸው ህፃንነታቸው በነበረ ጊዜ አሁን ያው የጊዜ ትውልድ ሁኔታ ነው የተለዋወጡት እንጂ በእኛ እድሜ በነበርንበት ሰዓት ለአባት ምን ያህል እንደሚታዘን በእናት ምናምን እንደሚታዘን መቼስ ወላድ ሩህሩህ ነው። ሩህሩህ ነው። አሁንም እኔ ቅድም ተናድጄ ያን ሁሉ የፈጸምኩት በደል ሁሉ ስለተናደድኩ ነው። ሆዴ አሁን ራሱ የተረበሸ ነው። ለምን? የወለደ አንጀት አይጨክንም። የወለደ አንጀት አይጨክንም። ትምህርት እንዲሆናቸው ለጊዜው ትምህርት እንዲሆናቸው እንጂ መቼም ከአብራኬ ወጡ እስከሆኑ ድረስ እነኚህ ልጆች ይሞቱ ብዬ አልወስንም። አንጀቴ አይጨክንም። ምን አይነት የተባረከ አባት! አንጀቴ አይጨክንም። አሁንም ልቦና ይስጣቸው። አሜን። አዎ ልቦና ይስጣቸው አባቴ ይበሉ። ስለዚህ እግዚአብሔር ከነሱ ጋር ይሁን። አሜን። አዎ ስለዚህ እሱ አሁን ያው የተናገርኩት ነገር ያው እንትን ሆኖብኝ ነው እንጂ የወለደ አንጀት አይጨክንም ነው እያለ ያለው። አዎ። ስለዚህ ምህረትም ሊያረጉ እያሰቡ ነው። አዎ በጣም የሚገርም እሰታቸው እንዲማሩ ጸጥቶኝ ለምን ሆዴ ተረበሸ? ስለተረበሸ አሁን መንግስት ስለያዛቸው እንጂ በእኔ አስተያየትማ አባት እኮ ልጅም ሲቆነጥጥ አንድ ጊዜ ነው። ቆነጠጠ፣ ደበደበ፣ ምንም አደረገ፣ ምህረት ያወርዳል። መንግስት ግን ለጊዜው ሊሰማው ይችላል የተወሰነ ጊዜ። ለምን እርምጃ እንኳን ልውሰድ ቢባል ያ የወለደ አንጀት አያስጨክንም። ምህረቱ ያወርድላቸው። አሜን። ስለዚህ እነዚህ ልጆች እንዲታረሙ ነው የሚፈልጉ። አዎ እርምታቸው ታርሞ እንደ በፊቱ ኑሯቸው ይመለሱልኝ ይፈልጋሉ። አስተሳሰብ አባቴ ብለው እንዲመጡ ታርመው ይፈልጋሉ ማለት ነው። አባቴ አጠፋን ይቅር በለን በደልን ብሎ ልቦና ይስጣቸው ብዬ በዚህ አይነት እመልካቸዋለሁ። አሜን። በእውነት ትልቅ አባት ነው። እኔ እንደዚህ ያልጠበቅኩ ልጆቹ ካደረሱት በደል ካደረሱት ጥቃት ጭራሽ ደብድበውታልም። ከመደብደብ ባለፈ ደግሞ ከውሻው ጋር ወስደው ጎዳና ላይ ጥለው ተመልሰው ወደ ቤት እንዳይመጡም አድርገዋል። የሁሉ በደል አድርሰው እነዚህ ልጆች ላይ ይህን ያህል ምህረት የሚያደርግ አባት በእውነት ተመልካቾች በጣም ትልቅ አባት ነው። እርሶንም እንግዲህ
አባቴ እንግዲህ እግዚአብሔር ይባርኮት ነው የሚባለው። እንግዲህ ረጅም እድሜ ጤና ይስጦት። ያው ምን ይባላል እንግዲህ ይህ አይነት አባት የለም እዚህ ምድር ላይ የለም። ለምን ሁሉ ነገር አድርሰውበት ከእንደገና ምህረት አደርጋለሁ ለልጆች የሚል አባት በእውነት ልዩ አባት ኖት። እንግዲህ እድሜና ጤና ይስጦት ነው የሚባለው። እንግዲህ ተመልካቾቻችን በጣም የሰማነው ነገር በጣም ልብ የሚነካ ነገር ነው። ምንም ይሞቱ ብለም ግን የወለደ አንጀት አይችልም በማለት እንግዲህ እኚህ አባት በጣም የሚያሳዝን ነገር ተናግረዋል። እኔ ልቤን የነኩኝ ትልቅ አባት ማለት ይሄ ነው ድል አድርጎኛል። እናንተም ደግሞ ውድ ተመልካቾች እንግዲህ ሐሳባችሁን በዚህ ዙሪያ ላይ ሐሳባችሁን አስቀምጡልኝ። ያው ያም ደላላ ደግሞ እንግዲህ እኔ እኮ ትንሽ ነገር ነው እየሰራ ያለሁት ሰውን ላይ የሚሸጡ አሉ ብለዋል። እንግዲህ እነዚህን ሁለት ደላሎችን እነሱንም ደግሞ ተከታትለን ያሉበት ገብተን በቁጥጥር ስር ለማዋል የምንችለውን ነገር እናደርጋለን። እንግዲህ ከዚህ በፊት ጋዜጠኞችን አስደብድበዋል ነው እያለ ያለው። እንግዲህ ያስደበደቡትን ጋዜጠኞች ደግሞ እነማን እንደሆኑ ደርሰንበት እንግዲህ እነዛን ጋዜጠኞችን እንባ የምንመልስበት እንዲሁም እነሱንም በቁጥጥር ስር የምናዋልበት ጊዜ በቅርብ ይሆናል ብዬ ተስፋ አደርጋለሁ። እናንተም ደግሞ እንግዲህ ከጎናችን በመሆን እስከዚች ሰዓት አብራችሁን ስለነበራችሁ ከልብ እያመሰገንኩኝ በቀጣይ እስከምንገናኝ መልካም ጊዜ